አሁንም በአዳዲስ መረጃዎች መጥቼላችኋለሁ። ሁለት ሰበር ዜናዎችን ይዤላችኋለሁ። የኢራን አብዮታዊ ዘብ በህንድ ውቅያኖስ ላይ ሲንቀሳቀስ የነበረ የአሜሪካ አጥፊ የጦር መርከብን በሚሳኤል መታናት እያሉ ይገኛሉ። በሁለተኛው ዜና የአሜሪካ ሚሊተሪ መጽሔት እንዳስታወቀው ከሆነ የኢራን ሚሳኤሎችን በተለይ ፋታህ ሁለትን መቶ መጣል እጅግ ማይታሰብ እየሆነ መጥቷል እያለ ይገኛል። በአዳዲስ ዜናዎች አሁንም እመጣላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኢራን አሜሪካ ለምንድን ነው ኢራን እየደበደበች ያለችው? ለራሷ ጥቅም ነው። በነገራችን ላይ ለምንድን ነው እንደነ ሳዑዲ፣ እንደነ ኢማራት፣ እንደነ ቀጠር፣ እንደነ ዱባይ አልጋጥ ብላለች። ስለዚህ ለዛ ነው እየደበደበች ያለች። ታውቃላችሁ ይሄን እንጂ ለኢራን ህዝብ አዝና አይደለም አሜሪካን። አላህ ሀገር ዓለማችንን ሰላም ያደርግልን። አሰላሙ አለይኩም ወራህመቱላህ። ውድ ቤተሰብ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ሰላማችሁ በዚህ ትበልኝ መጥቻለሁ። ዛሬም እንግዲህ ላይክ እያረጋችሁ ጀመር አድርጉ። ረመዳን እንዴት ነው? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። ክብሩ ይስፋ አላህ አቀማጥሎ ይዞኛል። እንግዲህ አገራችን ከገባን ትንሽ ሰንበትበት እያልን ነው። የመዳም ኩሽናዬ እንዴት ናችሁ? ያው እንግዲህ ብዙዎቹ ሴቶች ናቸው። ወንዶችም ካላችሁ እንግዲህ እንዴት ናችሁ? እረኝነት፣ በረሃ፣ ጫካው፣ ፀሐይ፣ ሙቀቱ እንዴት ነው ማለት ፈልጋለሁ። ላይክ እያረጋችሁ ጀምሩ። ዛሬ መጥቻለሁ። እስኪ አዳዲስ ቪዲዮዎች እየመጥቻለሁ ማለት ነው። ግን ማበረታታችሁን አትርሱ ቤተሰብ። እንዴት ነው? እስኪ 30 ሺህ ንግባ፣ 50 ሺህ መግባ። በዚህ አጋጣሚ ምስኪኖች ማስፈጠር የምትፈልጉ ረመዳን ነው ዘካተል ፍጥር የምትነይቱ ሰዎች ካላችሁ የቲሞች አሉ፣ ምስኪኖች አሉ፣ ለነዛ እናደርሳለን ማለት ፈልጋለሁ። በዚህ አጋጣሚ ኢንሻአላህ ይችን ነገር እንዳትረሷት የዘካተል ፍጥሯን። በዚህ አጋጣሚ ቁጥሬ ባዮ ላይ ያለላችሁ ገብታችሁ ማናገር ትችላላችሁ ማለት ነው። የተለያየ ቃም ካስፈለገ አንዋር እየበሉ ደወል አድርጋችሁ ባዮ ላይ አድርጉ። የፈለጋችሁት ነገር እናደርሳለን ማለት ነው። ገብታችኋል አይደለ? እስኪ እንግዲህ ቢንጆንግ የሚባለው ይሄን መሳሪያ እያወጣ ያስፈራራል። ለምንድን ነው እነዚህን ጥጋበኛ ሰዎች የማያስተነፍስልን? ግን ፖለቲካ ነው። ፖለቲካ ምንድን ነው? ምላስ ብቻ ነው። እስኪ ስሙ። እስራኤልን በአንድ ሚሳኤል አጠፋለሁ ሲሉ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ተናገሩ። የሰሜን ኮሪያው መሪ ኪም ጆንግ ኡን ለኢራን ያላቸውን ጠንካራ ድጋፍ በመግለጽ አስፈላጊ ሆኖ ከተገኘ እስራኤልን ለመምታት የሚያስችሉ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውን አስታውቀዋል። መሪው በሰጡት አስደንጋጭ መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የባላስቲክና የኒውክሌር አቅምን ለዓለም አሳስበዋል። ይህ ጦርነት ወደ ሶስተኛው የዓለም ጦርነት እያመራ ይመስላል። ሰላም ለሰው ልጆች ሁሉ። በሌላ ቪዲዮ እመለሳለሁ። ቤቱን ፎሎ ያደርጋል። ሰላም ለሰው ልጆች በሙሉ ያስፈልጋል። እውነት ነው። ግን እንግዲህ የዓለም ሰዎች አይፈልጉም፣ ሀያላን ሀገራቶች አይፈልጉም። የራሳቸው አሁን ለምሳሌ አሜሪካ ማለት ነው ለአንድ ህዝቧ ለአንድ ወታደሯ የምትጨነቀው ጭንቀት ግን ለሌላ ሀገር ቢጨፈጨፉና ቢያልቁ ጉዳይ አይደለም ማለት ነው። ከአላህ የመጣ ሚሳኤል ንኩሬል አላህ ይጣልባት የምንለው ይሄን ብቻ ነው ቤተሰብ። ሌላ ምን የምንለው ነገር አለ? ምን የምንለው ነገር የለም። እስኪ ይችን ደግሞ በዚህ አጋጣሚ ገሽለጥለጥ ለምትሉ ሴቶች ትምህርት እንዲሆናችሁ ፈልጋለሁ። ይችን ቪዲዮ ልጋብዛችሁና ሐሳብ አስተያየቱን ቁጭ እናደርጋለን። አላሁ አክበር። ለዚህ እኮ ነው በእስልምናችን የምንኮራው። ምን እንደተፈጠረ እነግራችኋለሁ። ሙስሊሞች ኮሜንቱን በተክቢራ እየሞላችሁ እስከ መጨረሻው ተከታተሉ። ነገሩ እንዲህ ነው። ይችን ሴት ቲሸርትና ጂንስ ሱሪ ብቻ በማልበስ በኒውዮርክ ከተማ ላይ ለሰዓታት እንድትንቀሳቀስ ያደርጓታል። የተፈጠረው ግን ያልጠበቁን ነገር ነው። በአብዛኛው የከተማ ወንዶች ይለክፏታል። ዞር እያሉ የሰውነት ቅርጿን እያዩ ይጠቋቁማሉ። ቦይፍሬንድ አለኝ እያለቻቸው ለራሱ ተከትሎ ሲያዋሯት ይታያል። ከዚያም ከሰዓታት በኋላ ራሷ ልጅ ሰውነቷን ሸፍና ሂጃብ አድርጋ ከሰዓታት በፊት በሄደችበት መንገድ ትንቀሳቀሳለች። ነገር ግን እንኳን አንድ ወንድ ሊለክፋት ሊያናገራት ቀርቶ ዞር ብሎ ለራሱ የተመለከታት የለም። በዚህ መልኩ ሴት ልጅ ከወንድ ሊመጣባት ከሚችሉ ጥቃት ለመዳን የመጀመሪያ መፍትሄው ሰውነቷን መሸፈን ነው የተባሉ። እስልምና ሴት እህቶቻችን ላይ ሂጃብ ሲደነግግ ነፃነት መንፈግ ሳይሆን ከባሏ ከቤተሰቦች ባሉ ወንዶች ጥቃት እንዳይደርስባት እንደሆነ ያሳያል። ይህ ትልቅ ጥቅም እንጂ ጉዳት የለውም። እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይሄን ምን ትላላችሁ ሴቶች? እስቲ ብዙ ሴቶች መገሸላለጥና መላላጥ ነው የምትፈልጉት። ለምን ካላችሁ እንግዲህ የተላላጠና የተገሸላለጠ ዝንቡም አቧራም ሁሉም ነገር ስለሚያርፍበት ነው። ስለዚህ ባካችሁ አትገሸላለጡ። ስትገሸላለጡ እንግዲህ የፈለግነው ሌላ ነው ማለታችሁ እንደሆነ እንድታቁም ፈልጋለን ማለት ነው። ምክንያቱም
የተላጠ ሙዝና ያልተላጠ ሙዝ ምረጡ ብትባሉ ማን ነው የምትመርጡት? ለምን ካላችሁ ጥቅሙ ስለምታውቁት ማለት ነው። ስለዚህ ሽፍንፍን ያለች ሴት ጥብቅ ናት እንዳው ተውትና ማለት ነው። ስለዚህ ልብስ ከራም አለው እህቶቻችን ማለት እንፈልጋለን። እንዴት ነው ግን ላይክ ሰብስክራይብ እያደርጋችሁ ነው? እባካችሁ 50 ሺህ አስገቡኝና ደስ እንዲለኝ እፈልጋለሁ። እንዴ ቤተሰብ እንግዲህ ደግሞ አንድ ወንድማችን ፍትህ ለመካነ ሰላም እያለ ነው። ፍትህ ለመካነ ሰላም ዘማችሁ ፍትህ ለመካነ ሰላም እያለ ሪፖርት ይሰራልን እያለ ነው። በዚህ አጋጣሚ እኛም እንግዲህ ለውዱ ሀገራችን ለወግዲ መንገድ ያስፈልገናል። ስለዚህ የመካነ ሰላምም ሪፖርትም ይሰራል። የኛም ሀገር መንገድ ከአቧራ እንድንወጣ ባካችሁ። ብዙ ነገር የሚያስፈልግ ነገር አለ በነገራችን ላይና እንግዲህ የመካነ ሰላም ጉዳይ አሰባ አድርጉበት። እኔ አስታውሳለሁ። እስኪ ልጋብዛችሁ። በነገራችን ላይ እንግዲህ የሀገሬ ልጆች ይሄን ላይክ ሰብስክራይብ በማድረግ የዘማችሁን ግጥም ልጋብዛችሁ። እንደዚህ እንደ ግጥም ልቤን ወክ የሚያደርገው የለም። አንተ ምን ይላል? ነፍጠኛው ቦረና የትርንጎ ፍሬ ለወደደው እርድ ከጠላ ግን አውሬ ጠላቱን የሚፈጅ እንደው ኮርማ በሬ እንደው ቆላ ጥንቅሽ የተንጀረገገው ምድር ቀውጥ ብትሆን የማይበረገገው ለሚ ላይ ተወልዶ አበት ለሚ ፈሪ ቢገኝ የለሚ ሰው የት ናችሁ? እስኪ ለሚዎች እኔ ከቦረና ፉንጋ ቢገኝብኝ እኔ ከቦረና የፊጥኝ ሰሩኝ ውሰዱኛ አየና ጥርሱ የመሰለው የፈንዲሻ ቆሎ አይኑ ኮኮብ መሳይ የብረት አለሎ አገሩ ቦረና የፈጠረው ወሎ ቦይ ሸጋው የወንዝ ልጅ የሞላ ትቢቱ ትከሻው ያበጠ በማር በወተቱ ላመነበት ነገር አይፈራ ለሞቱ ተስለው ወልደውት እናትና አባቱ በላንተ መካነ ሰላም ላይ ዋላ ነው አገሩ ወንዙ ሽነት ማዶ ጫቀታ መንደሩ አይኑ ኮቆሎ ጣዝማ ነው ከንፈሩ አላህ አላህ ያገሬ የቦረናው ጋሜ ለጭንቅ ዳራሹ ወይንም ማበሬ ጥንጫውን አራሹ አጥር ምጥን ያለ ዳንግሌ ለባሹ ወግዲ ከጎራው ብቅ ሰባፋፉ ወግዲዎች የት ናችሁ? እስኪ ወግዲዎች ይገላል አንበሳ ባጭር ገመድ ያንቆ ነብር ይማርካል በትከሻው ሰብቆ ዝሆንን ይጥላል በሽመል አድቅቆ እምዬ ቦረና ጀግናው ደማሲቆ የደማሲቆች ደማሲቆ ቆላ ሙክት እያረባ ወተት እየጠጣ ያደገ ደረባ ለቦረናው ጋሜ ለሽነት ጎረምሳ ለወግድ ጉብል ለጫቀጣ አንበሳ እንኳን ስንኞችን ነፍሴም በሰጥሳ ከንፈር ወዳጁን በጎኑ ሸብቆ ሽመሉን በጅንፎ በዛጎላ ጊጦ በፀሐይ ነጠላ በዳመና ጋቢ ብሉኮውን ለብሶ እንግዲያውን ሳቢ ጤፍ እንጀራ አቅርቦ የተራባት ጋቢ የወሎው ጠንበለል የአይኔ ጎብላላ ጉብል መልከ መልካም የጠይም ሸበላ መድፍ ቢንደቀደቅ መትረየስ ቢሞላ ቋ ካለበቂ ነው የቦረና ዱላ እንደ መንግስት እርሻ የከሰፋ ደረቱ መካነ ሰላም ላይ ቦረና ነው ቤቱ ወግዲ ላይ ነው ቤቱ በላንተ አቡ ይመች ከምር እንግዲህ ወንድማችን ዘማችሁ የመካነ ሰላም ጉዳይ ያሳስበናል እያለ ነው። በዚህ አጋጣሚ መካነ ሰላም የሪፖርት ግዴታ ነው ያስፈልገናል። እንግዲህ መካነ ሰላም ሀገራችን ነው። መካነ ሰላም ደስ የምትል ሀገራችን፣ ጎረቤታችን፣ ወንዛችን፣ ማዳችን ናት መካነ ሰላም። ስለዚህ የመካነ ሰላም ጉዳይ መታሰብ አለበት አይደል ቤተሰብ? አዎ። ስለዚህ የእኛም መንገድ መታሰብ አለበት። መካነ ሰላም ሪፖርትም ይሰራል፣ የእኛም ሀገር መንገድ ይሰራል። ኢንሻአላህ አሁን ብቻ ሀገራችን ሰላም ይሁን እንጂ ሁሉም ነገር ቀላል ነው። የሰላም ጉዳይ ይቀድማል ማለት ነው። እውነት ለመናገር መንግስትም ይሄን ነገር ያስብበታል። ግን የሰላማ ጉዳይ ናት። እንግዲህ ለዛ ደግሞ ዱዓ ማድረግ አለብን ማለት ነው አይደል ቤተሰብ? አዎ። እንግዲህ ብዙ ሰዎች ወደ አረቡ ዓለም እየፈለሱ ይገኛሉ። ለምን ካላችሁ እንጀራና ሪያል ፍለጋ ነው አይደል ቤተሰብ? ስለዚህ እንግዲህ ሪፖርት ላይ የተሰበሰቡትን የመዳም ቅመሞች አዳዲስን ሴቶች ተመልከቷቸው እስቲ። ቪዛ የተመታላቸው 14000 የሚደርሱ ሰራተኞች ወደ ሳውዲ አረቢያ መጓዝ አለመቻላቸውን በተመለከተ ቅሬታ ቀረበ። ለዚህ ዋና ምክንያት ተብሎ የተጠቀሰው በስራና ክህሎት ሚኒስቴር የወጣው አዲስ መመሪያ ሲሆን ይህም የውጭ ሀገር የስራ ስምሪት አገናኝ ኤጀንሲዎች ከበረራ ትኬት ጋር በተያያዘ ችግር ገጥሟቸዋል። ሪፖርተር እንደዘገበው በአዲሱ የውጭ አገር የስራ ስምሪት አዋጅ መሰረት ሰራተኞችን ወደ ውጭ የመላክ ፍቃድ ያገኙ ኤጀንሲዎች ከትራንስፖርት አገልግሎት ሰጪ አየር መንገዶች በቀጥታ የበረራ ትኬት እንዳይቆርጡ መከልከላቸው ቅሬታቸውን አስነስተዋል። የሚኒስቴሩ በዚህ ጉዳይ ላይ በነገራችን ላይ ብዙ ሰዎች የሚያሳይ አየርትን እንዴ ቤተሰብ ሰላም ይቀድማል። ተው እንጂ እንዴ ሰላም ይቀድማል። ስለዚህ አላህ ዓለምንም ሰላም ያደርግልን ማለት ነው። ኢራንን እንግዲህ ያው እሷም አይፈረድባትም ማለት ነው። ምክንያቱም አለ ውስጡን ብዙ ማናውቀው ነገር ስላለ ነው። ስለዚህ አንድ ፓስተር ነው መሰለኝ እስቲ ስለ አሜሪካ የተናገረው ነገር አለ። እሱን እንስማ።
ማን የሚባሉ ሰውዬ ሞቱ ተባለ በዜና። ኢራን ላይ ያሉት መሪ ማን ናቸው? አያቶላው ሚኒ ሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ አይ ኢራኖች እንኳን ደስ አለሽ አሉ። ለብዙ ዓመት ያለውን ችግር ነቅየ እስከ ዛሬ የነበሩ አሜሪካኖች እግዚአብሔር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋለ ነው ያላፈሰሱ። አቤት አቤት ለጽድቅ መጥቶ ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናቀው እዚህ ልል እንላለን። ሰው ስለሞተ ልል ከማለት መድኃኒዓለም ይጠብቃል። ዓለም ክፉ ናት። እግዚአብሔር ጅራፍ ያነሳው ለጥቅማችን ነው። አሜሪካ ሚሳኤል ያስወነጨፈችው ለጥቅሟ ነው። ሰውየውን ገላ የሚዘረፍ ነገር ካለ ልትዘርፍ፣ የፈራችው ነገር ካለ ልትቀጭ። እኛ አሁን ይሄኔ ነዳጅ አፍልቀን የሆነም ከፍ ያለ የሆነ ነገር ወይ ለኒኩለራቸው የሚስማማ ነገር ብዙ እንደዛ አይነት ነገር ቢኖረን ያርጉናል። መጥተው አባሎ ገደላ ይትጋቡ አንስ ምን ባለበት አሞራዎች ይሰበሰባሉ። እንደዚህ ናቸው የተለጠኑ ሀገራት የሚባሉት። ሰብአዊነታቸው የውሸት ነው። ከጥቅማቸው አንጻር ነው የሚመጡት ወደኛ፣ ከራሳቸው ጥቅም አንጻር ነው። እልፍ ሰው ቢገደል አፍሪካ ላይ ምንም አይመስላቸውም። ያቺ ሀገር ነዳጅ ካላት ግን ቶሎ ምክንያት ፈጥረው አገዳድለው ገብተው መስረፍ ነው ይፈልጉ። ይሄ እውነት ነው። የአሜሪካን እውነት ነው። የትም ቦታ ሄዶ አሜሪካን ቢዝነሷን፣ ፍሉሷን፣ ሪያሏን፣ ዶላሯን አስባ ነው እንጂ አሜሪካ ለዓለም ለማንም አትጨነቅም ከራሷ ውጭ። ስለዚህ የትም ሀገር አሜሪካ በጥቅማ አትደራደርም። በጥቅማ በዜጎቿና በእንትኗ ጉዳይ ምንም ነገር አትደራደርም። እንግዲህ አላህ የራሱን ብትር ያሳርፍልንና እባክህ አረፍ ያድርግልን ማለት ነው የምፈልገው። ስለዚህ ሐሳብ አስተያየት ካላችሁ እንዴት ነው ኮሜንት ላይ ዱቅ ዱቅ አድርጉልኝ። እንግዲህ ረመዳናችንን በሰላም ጾመን በሰላም እንጨርስ አድርገን ያ ረብል ዓለሚን ጠላታችንን የቤታችን ጠራጊ ብሏል። ጠራጊ አድርገው። ሁላችንም መቼም ጠላት አይጠፋንም። ጠላታችን የቤታችን ቆሻሻ ጠራጊ አላህ አድርገው። እወዳችኋለሁ። በቀጣይ ቪዲዮ እስከምንመጣ ማበረታታችሁን አትርሱ። ወንድም አንዋር ዑመር እባላለሁ። ሰላም አለይኩም ወራህመቱላህ። አይሻርም በቀላሉ ያላህ ትእዛዝ ያላህ ቃሉ